ሀብተ ጊዮርጊስ ፍታሪ ሀብተ ጊዮርጊስ አባ መላ ይፈረስማቸው አባ መላና የሸዋ መኳን ተሰብስቦ አንድ ሰው ያጠፋ ተብሎ 40 ይገረፍ ተባለ። ሲከራከሩ ምኒልክ ባሉበት ስብሰባ ላይ 7 ይበቃዋል፣ አድዋም ላይም ዘምቶ ተመልሷል፣ ድልም አድርጓል ተባለ። አባ መላ አንተ ሐሳብ ምንድነው አሏቸው አፄ ምኒልክ። አይ ምኒልክ መገረፍ የለበትም፣ አድዋ ላይ ተዋክቶ ያው ተገርፏል ማለት ነው፣ ሸግና ነው፣ የሱ መገረፍ ምኒልክን በእውነቱ የጌታዬን ስም ያጎድፋል አሉ። እንግዲህ አይገረፍም፣ እሱ ባለው ተስማምቻለሁ አሉ። ወደ ጨጎና ወራጌ ለአንድ ጉዳይ ሲሄዱ ፍታሪ ሀብተ ጊዮርጊስ የሸዋ መኳን ተሰበሰበና ያ ሰውዬ እንዲገረፍ ተደርጎ 7 ተገረፉ። ወሊሶ ያሉ በወሊሶና አንድ ከተማ መካከል እንዳሉ ድንኳን ተክለው እንዳሉ መልእክት ደረሳቸው። በፈረሰኛ ተገርፏል ተባለ። ተናደዱ። አይ ምኒልክ እስካሁን ቃሉን ሰጥቶኝ ቃሉን ሰብሮ ያውቃል ምን ነው አሉና ሲመጡ አቆረፉና ጉንፋን ይዞኛል ብለው ፍታሪ ሀብተ ጊዮርጊስ ልጅ ነው ቤታቸው። ፍታሪ ሀብተ ጊዮርጊስ ልጅ ታቆጣላችሁ አንድ ቀይ ቆርቆሮ አለ ፎቅ እስካሁን ድረስ እዚያ ነው። አሞኛል ብለው ተኙ። ብልኳቸውን ለብሰው በነገራችን ላይ ብልኮና ጋቢ ይለያያል። ጋቢ ትንሽ ነው፣ ብልኮ ትልቁ ነው። ወላይታ አሁን ይሸጣል፣ እዚያ 40 ምንጭም ይሸጣል። በጣም ብልኮ አለ ትልቅ። እሱ ለብሶ ቆይቷል። በኋላ አባ መላን ጥሩልኝ፣ የጨነቀኝ ነገር አለ፣ ሐሳብ ፈልጋለሁ አባጽ የሚልክ አይ አሞኛል ብለው ተኝተዋል። 8 ቀናቸው እዚህም አልመጡም። 8 ቀን ሙሉ አሞት ለኔ ሳይገረኛ አሞኛል ብሎ ሳይነግረኝ አሉ። ይሄ ገባኝ ነገሩ አሉና ጧት ተነሱ። አንድ ቀን 12 ሰዓት ላይ በቅሎ ጫናሉ። ወደ 20-30 መኳን ተሰበሰበ። አንድ ከቤኒሻንጉል የመጣ አሽከር ነበራቸው የሚወዱት። ትልቅ ድንጋይ ያዛሉ፣ ረጅም ነው። ድንጋይ ያዘ። ሄዱ። ጧት ተነስተው እዚያ ወደ 1 ሰዓት ተኩል ገደማ ሲደርሱ በበቅሎ ነው የተሄደው። አባ መላን ተነስ በለው ምኒልክ መጥቷል በለው አሉ። አንድ መኳን ትልጋማች ሄደው በራን ቋቁ። ምኒልክ መጥተዋል አፄ ምኒልክ አሉ፣ ነገሯቸው። እንደለበሱ ጀማቸው ብቅ አሉ። ሲያው ምኒልክ ከሰውየው ላይ ድንጋዩን ተሸክመው ድንጋዩን እዚህ ላይ አድርገው ተሸክመው እዚያ ጎንብሰዋል። ሀብተ ጊዮርጊስ ተሽመደመሩና ወደቁ በድንጋጤ። መጡና ጫማቸው ላይ ወደቁ። ድንጋዩን ያወርዱልኝ አለ። ካላወርድም አባ መላ አይ ሀብቴ እውነት ተቀየመህ ነው እንጂ እውነት አጥፍቼ ነው እንጂ ያንተ አንጀት በእኔ አይጨክም ነበረ፣ ማረኝ ብለው ቆምሰሉ። ድንጋዩን አወረዱላቸው። ሀብተ ጊዮርጊስ ከአፄ ምኒልክ ማጅራት ላይ መኳንንቱ ሁሉ ተላቀሰ። እርቅ ተደረገ። ግብርም ቁርስ እዚያው ነው የተበላው። ፍታሪ ሀብተ ጊዮርጊስ ታየ። አባ መላ አጥፍቼ አስቀይሜህ ነው እንጂ እውነት ያንተ አንጀት በእኔ ይጨክን ነበረ ነው ያሏቸው። እንዲህ ያለ ዲፕሎማሲ የት ይገኛል? አይደለም ገደሏቸው ማለት ነው አይደለም። አንድ ንጉሠ ነገሥት አሽከሩ በራፍ ላይ ሄዶ ሲወድቅ እና ይሄ ሁሉ የምኒልክ ታሪክ ነው። ምኒልክ ያልሰራው ስራ የለም። በጀግንነትም ጎበዝ ነበር። ገብር ይልሃል፣ አልገብረው ስትል ይወግሃል፣ ያስርሃል። እንደገና ደግሞ ተንበርከከ ገብር ያለው ተሸንፍ ያለው ስትል ይሾምሃል እንደገና። ምኒልክ ባሪያ ብሎ የሚሳደው ሰው አይወድም ነበር። እከሌ እንዲህ ጎሳ ነው ብሎ የሚናገር ሰው አይደለም። ሁሉን እኩል የሚያዩ የሁሉ አባት የሆኑ ታላቅ ሰው ነበሩ። በምኒልክ ልጆቻችን የልጆቻችን ሲኮሩበት ይኖራሉ።